የምታወሩት ትክክል ከሆነ የምትል ከሆነ እናትህም አባትህም አሉ። በእርግጠኝነት ነገርኩህ እኮ ቤተሰቤን አሁን ቤተሰብ ያገት ነው አንተን የመጉዳት ያለመጉዳት ሳይሆን በቃ እያራመድክ ያለው አይዲያ ትክክል አይደለም። በቃ ስለኛም ስለ አማራ ህዝብም ማለት ነው እየተናገርክ ያለ አሁን አንድ ፋብ ነው። እኛ አሁን ታጋይ ስለሆነ ማለት ነው እንደዚህ ብታሽ ሞኖ ፖለቲካ የሚመስል ነገር ማለት ነው እኛ አይገባን ሊገባን የሚችለው እንዲህ ተነጋገረ ፊት ለፊት ማድረግ ያለብን አድርገህ እንዲሁም ከጎናችን የምትቆም ከሆነ ትቆማለህ። ይሄ ወሎ ፓርክ ምናምን ታገል መጀመሪያ የሚሊተሪውን አሸናፊነታችን እናረጋግጥና ማለት ነው ማንነታችንን ክብራችንን ሲጠበቅ ለምርጫ መቅረብም በጠረጴዛ ዙሪያም ለመወያየት ማለት ነው ክንድ ያስፈልጋል። በቃ አሁን ልትረዳም አልተረዳም ማለት ነው። ሀቢብ ይኸውልህ እኔም ግልጽ ነው የራያ መሬትና የወልቃይት ስለሱም ራሱ አጀንዳ እኔ ግልጽ ነው እኮ የምናገረው ወንድሜ። አሁንም ቢሆን እየነገርኩ ያለሁት እኔ ፍርሃት ምናምን ሳይሆን ሀቂቃ እናንተ ማህበረሰቡን የሚጠቅምና ለህሊናችሁ የሆነ የምትታገሉ በራስህም አድርገውና በቃ እኔ በዚህ ልክ ህዝብ የሚያስቀይም ነገር ሰርቼ ከሆነ ያው እንደሰራህም ስለምታውቀው በዛም ልክ መለስ ብለህ እንትን ካልከው ስለምንረዳዳ በዛ ጠይቅ። እኛም ቤተሰቦች የሚሰቃዩ አንፈልግም። ቤተሰቦችም ወደ ቤታቸው እንዲመለሱ ማለት ነው። ኦኬ እንግዲህ ያው አንድ ነገር ተነጋግረናል። ቅድም ሲጀመር ይኸውልህ በደንብ እንድሰሙ እናንተ በደንብ እንድሰሙኝ የምፈልገው ነገር ቢኖር ቤተሰብ ስላገታቸው አይደለም። እንግዲህ ስለ ቤተሰብ የቅጣት ያክል ጭንቃት የለኝም ታውቃላችሁ በደንብ ምክንያቱም 15 ዓመት በስደት ይኖርኩ ቤተሰብ ስላገታቸው አይደለም እንደዚህ የምለው በሚለው